መጽሐፍ ቅዱሳችንን እንይዝና ዘፍጥረት ምዕራፍ 1 እናወጣለን። ዛሬ የምናየው የዘር ኃይል በሚል አርዕስት እግዚአብሔር ያስተምረናል። ዘፍጥረት ምዕራፍ 1 ከ11 እስከ 12 እንደዚህ የሚል ቃል አለ። እግዚአብሔር ይላል ምድር እጽዋትንም እንደየወገናቸው ዘር የሚሰጡ ተክሎችንና በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደየወገናቸው ታብቅል አለ። እንዳለውም ሆነ። ቁጥር 12 እንዲህ ይላል፣ ምድር እጽዋትን እንደየወገናቸው ዘር የሚሰጡ ተክሎችና በውስጣቸው ዘር ያለባቸውን ፍሬ የሚያፈሩትን ዛፎች በየወገኑ ምን አለች? አበቀለች። እግዚአብሔርም ይህ መልካም እንደሆነ አየ። በደንብ አይታችሁታል። እግዚአብሔር ማንን ያዘዘው? ምድርን አዘዛት። ምን እንድትሰጥ? ምድር እጽዋትን ደግሞ ፍሬ የሚያፈሩና ፍሬያቸው ደግሞ ለዘር የሚሆን ለብርቱካን፣ ሌሎችም ምን በላቸው ፍራፍሬዎች ከምድር የተገኙ ናቸው። ደግሞ መልሰው እነሱ ምን ይሰጣሉ? ፍሬ ይሰጣሉ። መልሰን እነሱን እንዘራቸዋለን። ግን እግዚአብሔር ኃይሉን ያስቀመጠው ምኑ ላይ ነው? በደንብ አይታችሁታል። ምንን ያላት? ምድርን አይደለ? ምድርን እንድታበቀልና እንድታፈራ ምን አድርጓታል? አዟታል። ስለዚህ አሁን አንድ የበቆሎ ፍሬ ቢዝና መሬት ላይ ብተክለው ያን የበቆሎ ፍሬ ግንድ እንዲያወጣ እጽዋትንም ማለት ግንድ እንዲያወጣ የበቆሎን ፍሬ እንዲሰጥ የሚያደርገው ምኑ ነው እያለን ነው። ኦኬ፣ እንደዚህ ሰምተናል አይደል? አልሰማችሁ? ታዲያ አሁን የበቆሎን ፍሬ ቢይዘው የበቆሎ ፍሬ ውስጥ አገዳው አለ። ለምሳሌ የብርቱካን ፍሬ ቢይዝ የብርቱካን ፍሬ ውስጥ ምን አለ? ዛፉ ምን ውስጥ አለ? ይኸውላችሁ ማንም ሰው ከእግዚአብሔር ቃል ውጭ ይሄን ኤክስፕሌን ማድረግ አይችልም። ምክንያቱም ዘሩን ከዘራ ነው በኋላ ምንድነው የሚሆነው? ይበሰብሳል፣ ይጠፋል ማለት። ታዲያ ከየት ነው ግንዱ የሚመጣው? እግዚአብሔር አስቀድሞ አስተውላችሁ ማንን ነው ያዘዘው? እነዚህ በእጆቻችን ላይ ያሉት የምንበላቸው የምንጠጣቸው እንስሳት ሁሉ ሳይቀሩ በምድር ላይ እንስሳት እነ በሬ እነ ጥጃ እነ በግ እነ ፍየል የምንላቸው እንስሳት የሚበሉትም የማይበሉትም የዱር አራዊቶች በአጠቃላይ የሰውን ስጋ ጨምሮ ከየት ነው የተገኘው? ከአፈር ውስጥ ነው። ስለዚህ እግዚአብሔር የዘርን ኃይል ማለት ዘሩን እንዲያበቅል ዘሩን እንዲያፈራ ለዘሩ የሚገባውን አካል የሚሰጠው ምኑ ነው ማለት ነው? ምድር ናት። አይገርማችሁም? ምን ማለት ነው? እንዴት ነው የሚሰራው? አናቀውም። እግዚአብሔር ግን የበቆሎ ዘር ዘርቼ ምድር ራሷ ኮድ አላት። ለበቆሎ ዘር የሚገባውን ግንድ የመስጠት ምን አላት? አቅም አላት። ለምን ከተባለ ሲጀመርም እሷ ነው የሰጠችው። በቆሎን ያወጣችው፣ ኦሬንጅን ያወጣችው እሷ ናት። ፍራፍሬዎችን ያወጣችው እሷ ናት። ስለዚህ እግዚአብሔር ምድርን ነው ምን ያለው? ያዘዘው። ከዛ ምድር የሚገባውን ነገር አውጥታ ምን አለች? ሰጠች። ስለዚህ እግዚአብሔር ምድር ውስጥ ያስቀመጠው ምን አለ ማለት ነው? ችሎታና አቅም አለ። ምድር እንደ የታዘዘችውን ነገር እግዚአብሔር ያላትን ነገር ምን ትላለች? ታወጣለች። እንደውም ስጋችን ሁሉ ከየት ነው የተሰራው? እግዚአብሔር ምን አለው? የሰውን አሁን አንዳንዴ እኛውን አፈር ብላ ስድብ ነው የሚመስልን አይደል? አሁን ሰውዬ እንዴ አፈር ብላ ይለኛል እንዴ ሲል በቃ ቢያቅ መጽሐፉን አይ የተገኘው በአጠቃላይ ከየት ነው? ካፈር እኮ ነው።
ሁላችንም የምንመላው ምንድነው? በቃ እንዴ በጉ ከየት ነው የተገኘው? እስቲ እንየው። እንዴ ነው እኮ መጽሐፉን እኮ ስናነበው ሂዱ እዛው ጋር ዘፍጥረት ምዕራፍ 1 ቁጥር 24 ላይ እንዲህ ይላል፣ እግዚአብሔር ምድር ሕያዋን ፍጡርን እንደየወገናቸው ከብቶች፣ በምድር ላይ የሚሳቡ ፍጥረታት፣ የዱር እንስሳትን እያንዳንዱን እንደ ወገኑ ታስግኝ አለ። እንዳለውም ሆነ። የዱር እንስሳት እና አንበሳ፣ ነቀበሮ፣ ሚዳቆ፣ ጥንቸል፣ ዋልያ ሲላት ምድር ከምድር ምን እያሉ ወጡ ማለት ነው? ብቅ ብቅ። እንዴ እኮ እግዚአብሔር መጽሐፍ ብቅ አንበሳ ብቅ አለ፣ ከምድር ወጣ። ሚዳቆ ከምድር ወጣች። እነ ዋልያ ወጡ፣ እነ ፈረስ ከምድር ወጡ፣ እነ በግ ወጡ። እሺ ከዚህ ጀመሩ እና ያነ ፈረስ ሁሉም ከምድር ውስጥ ብቅ ብቅ እያሉ መጽሐፉ እኮ ነው የሚለን ወጡ። እግዚአብሔር የዱር እንስሳትን እንደየወገናቸው፣ ከብቶችን እንደየወገናቸው፣ እንዲሁም በምድር ላይ የሚሳቡ ፍጥሯንን እንደየወገናቸው አደረገ። እግዚአብሔር ይህን መልካም እንደሆነ አየ። መልካም ነው አለሽ። እና ስጋ ከየት ነው የተገኘው? እስቲ ካፈር በሉ። አሁን በጣም ባዮሎጂ እና ሰንትኑ የሚቃድ እንዴት ነው ነገሩ ስንል እግዚአብሔር አደረገው። ስጋ ከየት ነው? ከአፈር። ይሄ የምናያቸው ምድር ላይ ያሉ የምንሰራባቸው የትኛው እዚህ ያለው እንጨቱ ከየት ነው የተገኘው? ከአፈር እንበል። መብራቱ ከየት ነው የተገኘው? ሁሉም ነገር የት ውስጥ የነበረ ነው? መሬት ውስጥ የነበረ ነው። ስለዚህ እግዚአብሔር መሬትን እንደየ ወገኗ እንድትሰጥ ስላዘዛት መሬት የተባለችውን ነገር ምን ማለት ጀመረች? መጥፋት ጀመረች። ይገርም ጌታ ነው። አይገርምም? ይገርም እኮ ነው። የትኛውንም እውነት አዲስ ኪዳን ውስጥ ገብተን ለህይወታችን እውነትን ስንፈልግ መሰረት ላይ የምንሄደው ዘፍጥረት ጋር ነው የምንሄደው። እና እንዴት ነው እግዚአብሔር ነገሮችን ሲሰራ የነበረው ሲያደርግ የነበረው እንዴት ነው? ከዛ ምድር ምን ማድረግ ጀመረች? እንደየወገኖች የተባለችውን ነገር ማብቀል ጀመረች። ከዛ አዳም እንደዚህ ያለው ዘፍጥረት ምዕራፍ 1 ላይ እዛው ላይ ቁጥር 27 ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው ካለ በኋላ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የምድር አሳዎች፣ በሰማይ ወፎች፣ እንዲሁም በምድር ላይ የሚንቀሳቀስ ሕያዋን ፍጥረታት ግዟቸው ብሎ ባረካቸው። ማንን? አዳምና ሔዋንን። እና ግን ምን አላቸው? ብዙ ተባዙ፣ የመባዛትን ሕግ አስቀመጠላቸው። ይሄን የመባዛትን ሕግ አዳምና ሔዋን ጋር ሲያስቀምጥ እግዚአብሔር በምን አማካኝነት ነው ያስቀመጠው? በዘር አማካኝነት የመባዛትን ሕግ አስቀመጠላቸው። ከዛ በኋላ እንደምናየው የሰው ልጅ ምን እያለ ሄደ? እስቲ እየበዛ በሉ። ለምሳሌ በቃ የሰው ልጅ እየበዛ ሄደ። አሁን ወንድና ሴት ለመውለድ ቢፈልጉ ባልና ሚስት እሷ እዚህ ጋር ሆና እሱ እዚህ ጋር ቆሞ ወይ መውለድ እኮ ፈልጋለሁ ብትል እሱ እኔ እኮ መውለድ እኮ ፈልጋለሁ ቢሉ ይላሉ እንጂ የሚያመጡት ለውጥ የለም። የግዴታ መጽሐፍ ቅዱስ ውስጥ የመባዛትን ሕግ ውጤት የሚያስገኘውን አካሄድ መሄድ አለባቸው። ለምሳሌ በእጄ የብርቱካን ፍሬ ቢኖረኝና ብርቱካን እጄ ላይ እንዲበዛ ብፈልግ ምንድነው ማድረገው? የግዴታ መርሁን ነግሮኛል፣ አጠብቃለሁ። ምን አደርጋለሁ? ፍሬውን እለቅምና ፍሬውን ይዤ ትክክለኛ መሬት ላይ ምን ማድረግ ጀምራለሁ? መዝራት ጀምራለሁ። ከዛ የዘራውትን ውጤት መሬቷ እንደሚገባ ለኔ ትሰጣለች። ምክንያቱም ይሄንን ሕግና ስርዓት እግዚአብሔር ምን አድርጎታል? ወስኖታል። ታስታውሳላችሁ ዘፍጥረት ምዕራፍ 6 ላይ እግዚአብሔር ዓለምን በውሃ ካጠፋ በኋላ በዛው በጨለማው ዘመን ግብረ ሰዶማውያን በበዙበት ዘመን ምዕራፍ 8 ላይ ለኖህ እንደዚህ ያለው ምዕራፍ 8 ቁጥር 20 ላይ ከዚያ ነው ይላል ለእግዚአብሔር መሰዊያ ሰራ። የጥፋት ውሃው ካለቀ በኋላ ኖህ ከመርከቢቷ ከወጣ በኋላ ከዛ በኋላ ኖህ ለእግዚአብሔር ምን መሰዊያን ሰራ ይልና በመሰዊያው ላይ ንጹህ ከሆኑት እንስሳት ሁሉ እንዲሁም ንጹህ ከሆኑት ወፎች የሚቃጠል መስዋዕትን
አቀረበ። እግዚአብሔርም ደስ የሚያሰኘውን መዓዛ ምን አለ? አሸተተ ይልና በልቡም እንዲህ አለ፣ ምንም እንኳን ሰው ገና ከልጅነቱ ጀምሮ ሐሳቡም ወደ ክፋት ያዘነበለ ቢሆንም በእርሱ ምክንያት ሁለተኛ ምድርን ማንን? እግዚአብሔር ምን አድርጎ ነበር? ምድርን ረገማት እኮ ከኃጢአት የተነሳ አይደል? ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን በሰሩት ኃጢአት የተረገሙ ምንድን ነው? ሰው እኮ አልተረገመም። ብዙ ጊዜ እኛ እግዚአብሔር ሰውን ረገመ ነው። እግዚአብሔር የባረከው ምን አይልም፣ አይረግምም። ከአፉ አንዴ ቃል ወጥቷል አይደል? የወጣውን ቃል አያጥፈውም። ስለዚህ ያደረገው ምን? ካንተ የተነሳ ምድር፣ ስለዚህ የሚገባውን ነገር ላንተ አትሰጥህም፣ በቃ ቆመ ነገሩ አለው። መጣና እንደዚህ ያለው ከእንግዲህ በኋላ ምድር ምን አላትም? አልረግማትም። አሁን እንዳደረጉት 21 ፍጥረታትን ሁሉ ዳግመኛ ምን አላረግም? አላጠፋም። ምድር እስካለች ድረስ የዘር ወቅት፣ መከር፣ ሙቀትና ቅዝቃዜ፣ በጋና ክረምት፣ ቀንና ሌሊት አይቋረጥም። በቃ የዘር ፕሪንሲፕል እዚህ ምድር ላይ እስካላችሁ ድረስ ምን አይልም? አይቆምም። ስለዚህ ማንም ሰው የፈለገውን ነገር ማብዛት ይችላል እያለን ነው። አዲስ ኪዳን ላይ እግዚአብሔር አምላክ ይሄንኑ ነገር ተጠቅሞ ይሄንኑ መሰረት ሳይለቅ ተኛው አዳም የነበረውን ዘር እንዳለ ሆኖ ያልተበላሸ እንከን የሌለበት እድፈት የሌለበት ሌላ ዘር ማምጣት ወደዚህ ዓለም ግዴታ ነበረበት። ምክንያቱም ፊተኛው ዘር ተበላሽቷል። የፊተኛው ዘር ልጆች ሁላችን የተበላሸን ስለሆንን ሁላችን በኃጢአት ምክንያት ዘሩ ምን ሆኗል? ተበላሽቷል። ስለዚህ ይሄ ዘር መልካም ነገር ማውጣት አይችልም። ዘሩ ምን ያለ ነው? የተበላሸ ነው። ስለዚህ እግዚአብሔር መልካም ነገርን እንደገና እንዲበዛ በምድር ላይ መልካም ዘር እንዲበዛ የግድ ዘር መቀየር አለበት። ለዛ ነው ጌታ ኢየሱስ ክርስቶስ ከድንግል ማርያም ምን ሆነ? ተወለደ። ያ ማለት መልአኩ መጥቶ ቃሉን ሲናገራት ቃሉን ስትሰማ ያመነች ብፅዕት ናት እንደሚል መጽሐፉ። እንደ ቃል ይሁን አለችው። መልአኩን ተቀበለችው። ምንድን ነው የተቀበለችው? ዘር ነው የተቀበለችው። የእግዚአብሔር ቃል ሉቃስ 8 ላይ ቃሉ ምንድን ይለናል? የእግዚአብሔር ቃል ዘር ነው። ዘር ምንለው የእግዚአብሔርን ቃል ነው። ማርያም ተቀበለች። ከዛስ ጸነሰች። ጌታ ኢየሱስ ተወለደ። ስለ ሕዝቦች ሁሉ በደልና ኃጢአት ስለሁላችን ዋጋ ከከፈለ በኋላ አሁንም ዘርን የማብዛት ኃይል፣ ልብ በሉኝ፣ በደንብ አዳምጡኝ። ደህንነት ማለት እኛ የእግዚአብሔርን ቃል ስንቀበል ነው መንፈሳችን ዳግም የተወለደው። የእግዚአብሔርን ቃል በመንፈሱ ደህንነትን በተመለከተ ያልተቀበለ ሰው ምን የለውም? ደህንነት የለውም። ስለዚህ ስንወለድ ጴጥሮስ እንደዚህ ያለን ዮሐንስ ወንጌል ምዕራፍ 1 ላይ እንሂድና ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ከእግዚአብሔር ጋር ዘንድ ነበር ይልና እርሱ በመጀመሪያ ከእግዚአብሔር ጋር ነበር። ከዛ እንውረድ ቁጥር 10 ላይ እርሱ በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ እንኳን ቢሆንም እንኳን ዓለም አላወቀውም። በመጀመሪያ ቃል የነበረውን ዓለም አላወቀውም። ወደ ራሱ ወገኖች መጣ፣ የገዛ ወገኖቹ ግን አልተቀበሉትም። የተቀበሉት በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆኑን መብት ሰጣቸው። እነዚህም ከእግዚአብሔር ተወለዱ እንጂ ከደም ወይንም ከሥጋ ፈቃድ ወይንም ከወንድ ፈቃድ አልተወለዱም። ስለምን ነገረን? ስለ ትክክለኛ ውልደት ባልና ሚስት በግንኙነት ልጅ እንደሚወልዱት ሁሉ አይደለም የተወለዱት። አሁን ሌላ አዲስ ዘር መጣና ያ ዘር ምን አላቸው እያለን ነው? ወለደ። መንፈሳችን ከእግዚአብሔር ቃል ተወለደ። ይህንኑ ጴጥሮስ በአንደኛ መልእክት
የጴጥሮስ አንደኛ መልእክት ምዕራፍ 1 ቁጥር 23 ላይ እንደዚህ ይለናል። ዳግመኛ የተወለዳችሁት አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋው ዘር ሳይሆን ሕያው በሆነው ጸንቶ በሚኖር በእግዚአብሔር ቃል አማካኝነት ከማይጠፋ ዘር ነው የተወለዳችሁት። ከማይጠፋ ምን ዘር። ስለዚህ ዘር እኛ ውስጥ ገባ። ያ ዘር እኛን ምን አለን? ወለደን፣ ዳግም ወለደን። ስለዚህ የክርስቶስ ዘር አለኝ። የትንሣኤው ተካፋይ ነኝ፣ የባህሪው ተካፋይ ነኝ ስል ከምን የተነሳ ነው? ስለተወለድኩ ነው አይደል? የክርስቶስ የባህሪ ተካፋይ የሆንኩት ከእግዚአብሔር ቃል ምን ስላልን ነው? ስለተወለድን ነው። ይሄን ያዙኝ፣ ይሄን ያዙኝ። ይሄንን ፋውንዴሽን መሰረት ከያዝን ጌታ ኢየሱስ ክርስቶስ ሕይወታችን ላይ መለወጥ ያለብንን ነገር ለመለወጥ ከዘር ፕሪንሲፕል ከወጣን እንደከማለን እንጂ ነገርን መቀየር አንችልም። ሃይማኖት እንደዛ ነው። ሃይማኖት በዘር አያምንም። የሥጋ ዘር አለ ማለት በዘር አይደለም የሚያምነው። ሃይማኖት ከዘር ውጭ የሆነ ጨዋታ ነው ማለት ሳይዘራ ያስጠብቀሃል ቁጭ አድርጎ በተስፋ። ጌታ ኢየሱስ እንደዚህ ያለን ስሙ አለን። ዘርን ሊዘራ ዘርን ሊዘራ ምን አለ? ወጣ። ሰይጣን ምንም ችግር የለበትም ከኛ ጋር፣ እርግጠኛ ሁኑ። የዘርን መርህና ፕሪንሲፕል ስለሚያቅ፣ ዓለም በምን አይነት ስርዓት እንዳለች ስለሚያቅ፣ እግዚአብሔር ለምድር የሰጠውን ኃይል ስለሚያቅ፣ እግዚአብሔር የአዲስ ፍጥረትን ስርዓት ወደዚህ ዓለም ሲያስገባ ስላየ ተሸንፏል፣ አውቋል። አሁን ማድረግ ያለበት ነገሩ እስኪያልቅ ድረስ የእግዚአብሔር ልጆች ውጤት እንዳያመጡ በምን በስጋ በመንፈስ በስጋ በነፍሳችን። ያ ማለት ምን ነው? ለነፍሳችን የሚያስፈልገውን፣ ለስጋችን የሚያስፈልገውን፣ ለመንፈሳችን የሚያስፈልገውን ነገር ውጤት እንዳናመጣ የሚያደርገው ምንድን ነው ከተባለ ዘሩኛ ጋር እንዳይበቀል ማድረቅ ነው። ስለዚህ እንዲህ አለ ጌታ፣ ከዘራው በኋላ አለ አንዱን ሉቃስ 8 ላይ ማርቆስ 4 ላይ ልውሰዳችሁና ማርቆስ ምዕራፍ 4 ላይ ከቁጥር 1 ጀምሮ እንዲህ ይላል። በሌላ ጊዜ ደግሞ በባህር ውስጥ አጠገብ ያስተምር ጀመረ። እሱ ባለበት አካባቢ እጅግ ብዙ ሕዝብ ስለተሰበሰበ በባህር ላይ ወዳለችው ጀልባ ወጥቶ ተቀመጠ። ሁሉም በባህሩ ዳርቻ ባለው ስፍራ ላይ ተሰብስበው ነበረ። እርሱም ብዙ ነገሮችን በምሳሌ አስተማራቸው። እንዲህ አላቸው፣ ስሙ፣ አንድ ዘሪ ዘር ሊዘራ ወጣ። ዘሩን በሚዘራበት ጊዜ አንዳንዱ መንገድ ላይ ወድቆ ወፎች መጥተው ለቅመው እነማን በሉት? እነማን ናቸው እነዚህ ወፎች? ትዝ ይላችኋል አይደል? ዮሴፍ በእስር ቤት በነበረበት ሰዓት እነዛን የፈርዖን አሳላፊዎች እስር ቤት ገብተው ሁለቱም ህልም አዩ አይደል? አንደኛው ጠጅ አሳላፊው ህልም አየ፣ ምግብም አቅራቢው ህልም አየ። ከዛ ዮሴፍ ሲፈታላቸው አንተ በሶስተኛው ቀን ትለቀቃለህ አለው። እንዳለውም ሆነ ወጣ። ያኛውን ደግሞ እንዲህ አለ፣ መሶብ ተሸክሜ እያለ በመሶብ እንጀራ አለ። ከዛ የሰማይ ወፎች መጥተው ሲበሉት አየውኝ ሲል በቃ አንተ ተሰናበታለህ አለው፣ ትገደላለህ እንዳለውም ተሰናበተ። ጌታ ኢየሱስ ክርስቶስ እያለ ያለው እነዚህ ወፎች መናፍስቶች ናቸው፣ አጋንንት ነው። መጥቶ ሌላ ላይ ማቴዎስ ላይ ስንሄድ ይለዋል፣ በማያስተውሉ ማስተዋል በሌላቸው ሰዎች ላይ የተዘራውን ዘር መጥቶ ክፉ ምን ይለዋል አለ፣ ይወስደዋል። ከኛ ጋር አይደለም ጉዳዩ። ዘሩ እኛ ጋር ከቆየ ምን ሊሆን ነው እንዴ? ሊያፈራ ነው እኮ፣ ሊያድግ ነው። ስለዚህ የእግዚአብሔር ቃል አሁን የዘርን ኃይል እኮ ነው የምናየው። የእግዚአብሔር ቃል ስለምንፈልገው ነገር
ሁሉ የኛ ምንድነው? ዘር ነው። ተሰጥቶናል። አሁን ተሰጥቶናል ይሄ። ስለዚህ ወፎች መጥተው ምን አሉት? ከመንገድ ላይ ተዘራው ለቅመው ወሰዱት። በጭንጫው ላይ የተዘራ ዘር ደግሞ ይላል ፀሐይ በመጣ ጊዜ ግን ጠወለገ፣ ትር ስላልነበረውም ደረቀ። ሌላው ደግሞ በእሾህ መካከል ወደቀ፣ እሾህም አድጎ የዘሩን ተክል ስላነቀው ፍሬ አላፈራም። ሌላው ዘር ደግሞ በመልካም መሬት ላይ ስለወደቀ በቅሎ አደገ፣ ፍሬም ሰጠ። ምኑ ነው በቅሎ ያደገው? ምኑ ነው? በቀለ እኮ አለ ዘሩ አይደለ? ከዛ አደገ፣ ከዛ ፍሬ ሰጠ። ጌታ ኢየሱስ ክርስቶስ ስለኛ ነው የተናገረው፣ ስለ ሰዎች። ስለዚህ የሚጠቀምበት አለ አለ፣ ማይጠቀምበት አለ። ኦኬ ታዲያ ምንድነው የምናደርገው? ኃይል ካለው ነገርን ታዲያ መለወጥ የምንፈልግ ከሆነ እንዴት ነው የምንጠቀመው? ስለ ጤንነቴ ቢሆንስ ምንድነው ማድረገው? ስለ ጤንነቴ ልሰለፍ እየሄድኩኝ ዲሊቨረንስ ፍለጋ ማለት በየንትኑ ልዙር የፈውስ አለ እያልኩኝ ሎ ጳውሎስ እንደዚህ ያለ ልጅ ሳለው እንደ ልጅ አስብ ነበር። እኔ አሁን እሱ አያስፈልግም እያልኩ አይደለም። ምክንያቱም ጸጋዎች የተሰጡት እኛን ወደ ሙሉነት ለማድረስ ነው አይደለ? የፈውስ ጸጋ እኮ አማኙ በራሱ ራሱን መከላከል እስኪችል ድረስ እያስፈወሰ ጌታ በአገልጋዮች ምን ይለዋል? ያስቀጥለዋል እስኪ አድግ ድረስ። ትንቢትም እንደዛው ነው አይደል? በነቢያት እየነገረ ምን ይለዋል? አሁንም ከፍ አድርጎ እስኪ አድግ። ሞግዚቶች ናቸው ማለት ወደ ክርስቶስ ፍጹም ሙላት እስክንደርስ ነው ምን የሚሉን? አስተማሪውም እያስተማረን እዛ እስክንደርስ ነው። ስለ ፈውሴ የእግዚአብሔር ቃል የሚለው ነገር አለ። ስለዚህ ስለ ፈውሴ ምንም ነገር ሳልዘራ፣ ምንም ዘር ልቤ ላይ ሳልዘራ፣ ህይወቴ ላይ ሳልዘራ፣ እኔ ላይ ሳልዘራ ምንም ነገር ጤንነትን በእኔ ህይወት ላይ የጤንነትን ፍሬ ማሳየት አልችልም። ምክንያቱም መልካም መሬት ላይ የወደቀው ዘር ስለ መልካም ልብ ነው የሚናገረው። እሱ ምን አወጣለ? ፍሬ አፈራ። ለምን ሲባል ዝም ብሎ ተዘርቶበት ዘሩ አልጠፋም፣ አልተወሰደም። የተለያየ ህመሞች ሊሰሙን ይችላሉ። በቃ ከላይ እስከታች ሰውነታችን፣ የሰውነት ክፍሎቻችን በአጠቃላይ እና ይቀጥላሉ። እሺ እነዚህ ነገሮች እርግጠኛ ሁኑ። እንደ አንድ ቀን እግዚአብሔር መጥቶ በነገር ላይ ያልፋል ምናምን ተው፣ እሱን የለም። አንድ ቀን መጥቶ እግዚአብሔር በነገር ላይ አያልፍም። ለገበሬው ስርዓትን ሰጥቷል። ገበሬ ተነስቶ አርሶ እንዲዘራ ተብሎና የሆነ የሚተኛ ገበሬ ውጤት አያመጣም። ተነግሯል ማለት ዝም ብለ ጠብቀው ኖ እና ዝም ብለን ስንጠብቀው ካልዘራን ማን ሊዘራብን ነው እኛ ላይ? ለዚህ እኮ ነው እንዳለ ህይወታችን አረም በአረም የሚሆነው። ማን የዘራብን እኛ ካልዘራን? ስለዚህ ይዘራል ማለት ነው። ሚዲያው ይዘራል፣ ሰዎች ይዘሩብሃል፣ የሚጠሉ በቃ በየአቅጣጫው ማይሆን ዘር ህይወታችን ላይ ይዘራል። እኛም ሳናውቅ የዘርን ኃይል እንዘራለን። ከዛ በኋላ መሄጃም መቀመጫም እናጣለን። ኮንፈርት አይሰማንም። ለምን ሲባል ሳናውቅ ጠላት መጥቶ ያን እኮ ይናገራል። ጠላት በልጆች መካከል መጥቶ ዘርን ዘራ ይልና እነዛ ዘሮች የክፉ ልጆች ናቸው ይላል። እሺ ጠላት የዘራቸው እሱም ዘራለው ይዘራል። እሱም ሰዎችን ይዘራልሽ። ኖርማሊ የተወሰኑ ሰዎችን ከውጭ አመጣና ቸርች ይበትናቸዋል። ፐርፐዝሊ አይዲያ ይዘራል በሰው አእምሮ ላይ። ካለ ዘር የሚሰራ የለም። እቺ ምድር ያለ ዘር መርህ አትሰራም። እንደዚሁም የኛ ህይወታችን ራሱ ያለ ዘር ምን አይልም፣ መለውጥም አይችልም። የዳነውም ከማይጠፋ ዘር ተወለድ ነው፣ ተወልደን የዳን ነው። አሁንም ነገሮቻችንን የምንቀይረው፣ ጤንነታችንን የምንጠብቀው፣ ሐሳባችንን የምንጠብቀው
ፋይናንሻላችን የምንጠብቀው እነዚህን ሁሉ ነገሮች ይኸውላችሁ ለመንፈሳችን፣ ለነፍሳችን፣ ለስጋችን የሚያስፈልጉንን ነገሮች በአጠቃላይ በህይወታችን ላይ ፍሬያማ ለማድረግ የምንፈልግ ከሆነ ምክንያቱም ዘሩ አደገና ምን ሆነ አለ ታየ። ከዛ ምን ሆነ? ዋው ፍሬ ታየበት። ከእሁድ ጀምሮ ባለፈው ሳምንት የጀመርነው ይሰጠን የየለቱ ቃል ዘር ነው። እሺ ይኸውላችሁ ዘሩ የእግዚአብሔር ቃል ነው። እግዚአብሔር እየሰጠን ነው። ይሄንን ዘር የምንፈልገውን በጤናችን ጉዳይ ሊሆን ይችላል፣ በእኛ በሰላማችን ጉዳይ ሊሆን ይችላል፣ በልጆቻችን ጉዳይ ሊሆን ይችላል፣ በትዳር ጉዳይ ሊሆን ይችላል። በምንፈልገው አቅጣጫ የሚያስፈልገን ዘር እዚህ ላይ አለ። ችግሩ ማን ነው ተነስቶ ምን የሚለው የሚዘራው ሳያቋርጥ ውጤት ለማየት ነው ወይ? ዝርት ከዛ አልዘራውም ነበር ከዛ የሆነ ሰዓት ላይ ውጤት ለማየት መልካም መሬት ላይ የወደቀው ዘር ፍሬ አፈራ አለ። አገን ኤንድ አገን ያለ ምንም ማቋረጥ በእምነት የእግዚአብሔር ቃል ምን ስለሆነ ዘር ስለሆነ ሉቃስ 8 ላይ ላሳያችሁ ምን እንደሚል። ሉቃስ 8 ላይ ከቁጥር 4 ጀምሮ እንደዚህ አለ። ብዙ ሕዝብ በአንድነት ተሰብስበው ሳሉ ደግሞም ሰዎች ከተለያየ ከተሞች ወደ እርሱ በሚጎርፉበት ጊዜ ይህን ምሳሌ እንዲህ ሲል ነገራቸው። አንድ አራሽ ዘሩን ሊዘራ ምን አለ ወጣ። ሲዘራም አንዳንዱ ዘር መንገድ ላይ ወደቀ፣ በእግርም ተረጋግጦ የሰማይ ወፎች በሉት አለ። አንዳንዱ ዘር ደግሞ ከድንጋያማ ቦታ ላይ ወደቀ፣ እንደ በቀለም እርጥበት አልነበረውምና ምን አለ ደረቀ። ሌላው ደግሞ እሾህ መካከል ወደቀ፣ እሾህም አብሮት አደገና አንቆ ምን አለው አስቀረው። ሌላው ዘር በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ እንትን ያፈራው 100 እጥፍ አፈራ። ከዛ ደቀ መዛሙርቱ የዚህን ምሳሌ ትርጉም ጠየቁት። እርሱም እንዲህ አለ፣ የእግዚአብሔር መንግስት ምስጢር ማወቅ ለእናንተ ተሰጥቷቸዋል፣ ለሌሎች ግን በምሳሌ ይናገራሉ። ይኸውም እያዩ ልብ እንዳይሉ እየሰሙም እንዳያስተውሉ ነው። እንግዲህ የምሳሌውን ትርጉም ይህ ነው። ዘር የተባለው የእግዚአብሔር ቃል ነው። ስሙ አላቸው። ይሄ ምስጢር ነው፣ መለኮታዊ ምስጢር እኮ ነው። በሉ ዘር የተባለው የእግዚአብሔር ቃል ነው። ስለዚህ በምፈልገው መንገድ እኔ የብርቱካን ፍሬ የብርቱካን ዛፍ እርሻ እንዲኖረኝ የምፈልግ ከሆነ የብርቱካን ፍሬ መዝራት አለብኝ ሁሌ። ከዛስ ከዘራው በኋላ ምንድነው የሚያደርገው? ዘሩ ከተዘራ በኋላ ምንድነው የሚደረገው? ዘሩ ከተዘራ በኋላ ይጠበቃል አይደል? በትዕግስት አይደል? ሁሌ የሚያስፈልገው እንክብካቤ ይደረግለታል። ከዛ ውጤት ማምጣቱ አይቀርም። በምፈልገው አይነት የምፈልገውን ዘር መዝራት አለብኝ። ትክክለኛ ምን ላይ ምን አለ? አንደኛው መሬት ደረቅ ስለነበረ እርጥበት የለውም። ዘሩ ምን አላለም? ከተዘራ በኋላ ውጤት ሊያመጣ አልቻለም። አሁን አንዳንድ የእግዚአብሔር ቃል ወደኛ መጥቶ የሚጠፉብን ለምን እንደሆነ ታውቃላችሁ? ልባችን የተያዘው በሌላ ነገር ነው። ሌላ በዓለም ነገር ተይዟል፣ በዓለም መንፈስ ተይዟል፣ በራስ ሐሳብ ተይዟል እና የእግዚአብሔር ቃል ገብቶ መቆየት አይችልም፣ ጥፍት ይላል። ከዛ አንብበነው ከሄድን በኋላ ከተወሰነ ደቂቃ በኋላ የለም። ምንድነው ሲባል መሬቱን ለዛ ኮኖ ጥገቱን መሬት ረሱት አለ። ስለ ልብ ነው የሚናገረው። ባዶ ይሁን ይጽዳ፣ ሌሎች ነገሮች አይጫኑት። ምክንያቱም ጠላት ስለሚፈልግ ምሳሌ ላይ ተናገረ። ጠላት ይውላችሁ ሌላ ነገር አይደለም ስለሚያ የህይወት መውጫ እኮ ላይ እኮ ጥበብ እኮ ነው እግዚአብሔር ቃል። ልብህን ጠብቅ አለ። የህይወት መውጫ እሱ ነው። ምን ማለት ነው? ጠብቅ ሌላ ነገር እንዳይበዛ።
ሌላ ሸክም ውስጣችሁ እንዳይገባ ይሄ ቃል እንዳይበቅል የሚከለክል ነገር ውስጣችሁ እንዳይገባ ማለት ለዚህ የማይመች ለቃሉ የማይመች ልብ እንዳይሆን ከሆነ ህይወታችሁ የደከመ ነው የሚሆነው። ግን ከጠበቃችሁት ውስጥ የህይወት መውጫ እሱ ስለሆነ ውጤት ማምጣት ትችላላችሁ። ስለ ጤንነቴ ስቀመጥም ስነሳም ያለው ለኢያሱ እንደዛ ነው። ኢያሱ አለው ይህንን የህግ ቃል ውጤት ትፈልጋለህ አለው። አዎ ማለዳ ተነስተህ ሩጥ አላለው። መዝሙር 127 ላይ ማለዳ ተነስታችሁ ሌሊት አላርም ሞልተ እንዲህ ሲል አቦዳ ከንቱ ነው አለሽ። እግዚአብሔር ከሌለበት ባዶ ነው። ከዛ ደግሞ በቃ ይጠበቅ፣ ከተማው አካባቢ ይጠበቅ ይታጠር ምናምን ብላችሁ በልዩ ልዩ ቴክኖሎጂ አጥራችሁ እሱም ከንቱ ነው። እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ነው የሚደክመው አለ። ማለዳ ተነስት የዕለት ጉርስ መፈለጋችሁ ማድካሚ ነው አለ እሱ። ምክንያቱም ሰክሰሳችን ያለው ውጤት ያለው ፍሬያማነታችን ያለው የቱ ጋር እንደሆነ ነግሮናል። እና ምን ላድርግ? ኢያሱን አንተ ቁጭ በል እዚህ እውነት ላይ፣ ከዛ ስትቀመጥም ስትነሳም ይሄ ቃል ማደግና መብቀል የሚችልበት አትሞስፌር ውስጥ ሁን። መሬቱ እኮ እርጥበት አልነበረውም። ምን እያለ ነው በእኛ ጋር እንዴ? የጸሎት ላይፌ የደከመ ከሆነ የጸሎት ህይወቴ የቃል ብረት የደከመ ከሆነ ልባችን ምን እየሆነ ነው የሚሄደው? ምቹ አይደለም የእግዚአብሔርን ቃል ለመቀበል። ለዛ ነው አንዳንድ ከባድ የሆኑ ነገሮች ሲመጡብን መድረክ ላይ የተናገርነው ወይ ከሰዎች ጋር ሼር ያደረግነው ቃል የለም የት እንደገባ አይታወቅምሽ። ታውቀው ነበር የት ነበር ብንል የለም የት ሄደ? የት ገባ ቃሉ? የለም ምን አልሆነም፣ አልበቀለም፣ ልባችን ውስጥ አልተቀመጠም፣ መንፈሳችን ውስጥ አልገባም። ስለዚህ በመከራ የመጽናት አቅም የለንም። ትንሿ ነገር ምን ትለናለች? ታሸንፈናለች። ምን የለንም ማለት ነው፣ ባዶን። አሁን እግዚአብሔር ውጤቱን እየነገር ውጤት ማምጣት ትፈልጋላችሁ እያለ አሁን እኛ ዝም ብለን እኮ ነው የምንደግመው። ብዙ ጊዜያችንን ማለት ብዙ ደክመን ግን ባዶ አስተውል ማለት ሰውየው በጣም ብዙ ደክሞ ግን ባዶ የለም። ብዙ ድካም ግን ውጤት ሲባል ባዶ ምንድን ነው ነገሩ እንዴ? እግዚአብሔር ጥቂት ውጤት ማለት ጥቂት ድካም ብዙ ውጤት። እሱ ጋር ደግሞ ለአባቶች ጥቂት ነው የሚደክሙት፣ ብዙ ውጤት ያሳያቸዋል መጽሐፉ ላይ። ስለዚህ የሆነ ነገር መስተካከል አለበት ማለት ነው። ይሄ እኮ ነው እየነገርን ያለው። አንዘራም። ልባችን በእግዚአብሔር ቃል የተቃኘ አይደለም። አንደበታችን በእግዚአብሔር ቃል የተቃኘ አይደለም ማለት የምንናገረው ነገር ውጤት የማያመጣ ነው የሚመስል። እያንዳንዱ ከአንደበታችን የሚወጣው ቃል ሁሉ በኔጌቲቭም በፖዚቲቭም ህይወታችንም ላይ እኛ ኑሮ ላይ ያዝነው የጨበጥነው ነገር ላይ ምን ያመጣል? ውጤት ያመጣል። ወይ ለመጥፎ ወይንም ደግሞ ለመልካም ነገር ውጤት ያመጣል። ስለዚህ ስንቀመጥም ስንነሳም በጤንነት የሚታወቅ ካለ መጽሐፉ ስትቀመጥም ይሄን የዚህን ቃል አይደል ያለው? ኦኬ በጤንነት የታመመ ሰው ካለ ጤንነቱን ማስተካከል የሚፈልግ ካለ ሲቀመጥም ሲነስ፣ ለምሳሌ አስቡ ዶክተር ይመጣና በቀን 4 ይሄን ማለዳ ትውጣለ፣ ይሄኛው ምሳ ከበላ በኋላ ይሄኛውን እራት ላይ ይሄን ሌሊት ተነስተ ተብሎ ለአንድ ሰው ቢሰጠው አላርም እየሞላሽ ማን ያለው? ዶክተር ነው ያለው። ዴሊ ዋጥ ሰዓቱን እያየ ተጠንቅቆ ማን ስላለን? ዶክተሩ። እግዚአብሔር ደግሞ ይሆንላችሁ ሰጥቶናልሽ። እለት እለት የምንውጠውን መድኃኒት እኮ ነው የተወለደልን። እለት እለት የምንውጠውን ዴይሊ ይሄንን ጠዋትም ምሳም ሌሊትም ተነስተንም ማለዳም ቁጭ እያለን የምንፈልገውን ነገር በአጠቃላይ ስቀመጥም ስነሳም በመገረፉ ቁስል ተፈውሻለሁ።
በመገረፉ ቁስል ተፈውሻለሁ። የእግዚአብሔር ሕይወት በእኔ ውስጥ አለ፣ በአጥንቴ ውስጥ አለ፣ በደሜ ውስጥ አለ። እኔ የሕያው የእግዚአብሔር ቤት ነኝ፣ የመንፈስ ቅዱስ ማደሪያ ነኝ። በሽታ በእኔ ላይ መቆም አይችልም። አሁን ጤንነትን አውጃለሁ በኢየሱስ ስም። እኔ የመንፈሱ ማደሪያ ነኝ። እግዚአብሔር በእኔ ውስጥ ያድራል። ከማይጠፋው ዘር ተወልጃለሁ። ስቀመጥም ስነሳም፣ ስቀመጥም ስነሳም፣ ስቀመጥም ስነሳም ይሄን ቃል ምን እያረኩ ነው? እስቲ እየዘራ ነው በሉ። እየዘራው ነው፣ እየዘራው ነው፣ እየዘራው ነው። ስቀመጥም ስነሳም፣ ስቀመጥም ስነሳም፣ ስቀመጥም መጽሐፌው ይህንኑ ነገር በእያንዳንዱ ሰውነቴ ላይ፣ በነርቬ ላይ፣ በአጥንቴ ላይ፣ በጥፍሬ ላይ፣ በቆዳዬ ላይ፣ በሰውነት ክፍሎቼ ላይ ሁሉ መለኮታዊ ጤንነትን አውጃለሁ። ይኸው ይሄንን መለኮታዊ ቃል እየተናገርኩ የሆነ ሰዓት ላይ ኖርማሊ ልብ በሉ፣ ስጋችን ከየት ነው የተገኘው? አትርሱ። ከምን የተገኘ? ከአፈር አይደል? የዘራችሁትና ለአፈሩ የምትሰጠው። ለአፈሩ ምን እየተናገርኩት ነው? አፈሩ ደግሞ የዘራውትን ነው ምን የሚለኝ አይደለ? ደቅቅ ያለው አራልቻልኩም፣ ወገቤን እያዘኝ ነው፣ እየሸበሸበኝ ነው። ይሄው መልሶ አፈሩ እንዲህ በደንብ ሁሉ ነገሬን ማሰር ይጀምራል። እሺ ሁሉ ነገሬን፣ ምክንያቱም የሰጠውትን ነው ይሄ መልሶ ለኔ የሚሰጠን እግዚአብሔር። ይሄንን ስትቀመጡም ስትነሱም፣ ስትቀመጡም ስትነሱ ምን በሉት አለ? ዝሩት፣ ተናገሩ፣ ተናገሩ። የእግዚአብሔር ቃል ነው፣ የእግዚአብሔር ቃል ነው። ሰይፍ አለው፣ ሁለት አፍ ካለው ስለታም ሰይፍ ይልቅ ምን ያለ ነው? እጅግ የተሳለ ነው። አጥንትን ይላል፣ ጅማትን፣ ቅልጥምን፣ የልብንም ሐሳብ ሁሉ ሳይቀር ምን ይላል? ይወጋል። እየው ስትቀመጥም ስትነሳም፣ ስትቀመጥም ስትነሳም። ኦኬ ሰውየው በሰላም የተረበሸ ነው እንበል። በቃ ሁል ጊዜ የሚፈራ የሚደነግጥ፣ ምን እንደሚያስደነግጠው የማያውቅ እርሻው ባዶ ነው ማለት ነው። አረም ነው የተዘራበት። ድንጋጤ ከምድር የሚመጣው ሐሳብ አይደለ? ብትዞር ሲል የሆነ ያያል ብሎ ሲደነግጥ ሌላ አትክልት ነው የሚያየው ማለት አረም ነፍሳችን ላይ ተዘርቷል ማለት ነው። ስለዚህ ዳዊት ይሄ እኮ ስለገባው እኮ ነው እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝ አንዳች ነገር የለም። ወረድ ብሎ ምን ይላል? በሞት ጥላ ሸለቆ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ስለሆነ ክፉን አልፈራም። ዝም እኮ አይደለም ያለ፣ የተናገረው እኮ ነው የተጻፈልን ለኛ። ዳዊት በጊዜው የተናገረው ይህ ትንቢታዊ ቃልና ያመለጠበት በሞት ጥላ ሸለቆ መካከል ውስጥ እንኳን ብሆን እግዚአብሔር ከኔ ጋር ስለሆነ ክፉን አልፈራም። በትርና ምርኩዝ እነሱም ይሉኛል ያጽናኑኛል አለ። በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ ሞልቶ የተረፈ ነው። በሞት ጥላ ሸለቆ መካከል እንኳን ብሄድ የፍርሃት ስፒሪት ይኖር ይችላል አካባቢ ላይ፣ የጦርነት ሊሆን ይችላል፣ ከዶክተር ከምናምን የሰማነው ዜና ያየነው ኤቭሪቲንግ የሰማነው ሊሆን ይችላል። ግን እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ ምን አላለኝም፣ አልሰጠኝም። እግዚአብሔር አትፍራ ብሎኛል። እግዚአብሔር ከኔ ጋር ነው። በሞት ጥላ ሸለቆ መካከል እንኳን ብሄድ እግዚአብሔር ከኔ ጋር ስለሆነ ክፉን ምን አይደለም አልፈራም። ምን እያረኩ ነው? ዓለሜ ላይ እየተናገርኩ ነው እግዚአብሔርን ቃል፣ እየተናገርኩ ነው እግዚአብሔር ቃል፣ እየተናገርኩ ነው እግዚአብሔር ቃል። የፍርሃት መንፈስ ዓለሜ ላይ ምን አይልም። ስፒሪት ዓለሜ ላይ ብንን ብሎ መጥፋት ጀምራል። የለም ምን እያረኩ ነው? ሞር ሎ አንዴ ልብ በሉ፣ ሎ አንዴ ዛሬ ካልኩ በኋላ ከዛ የሆነ ሰዓት ላይ ትዝ ሲለኝ የለም ውይ ልቤ ትር ሲል የሆነ እግዚአብሔር ኖ እንደዛ አይደለም። ዴሊ ለምንድን ያለው? ስትቀመጥም ስትነሳም ይህ የሕግ ቃል ከአፍ ምን አይበል አይለይ፣ ተናገረው። ስለዚህ በማሰላሰል ውስጥ የሚሰራልን የመናገር ኃይል ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው በማሰላሰል ውስጥ የእግዚአብሔርን ቃል በማሰላሰል ውስጥ ምንድን ነው የምናገኘው? እምነታችን መገለጥ ይመጣልኛ ጋር እምነታችን ምን ይላል? ምክንያቱም እምነት ከምንድን ነው? ከመስማት ነው በሉ። ሰው እምነቱ ከጎደለ ምን ማድረግ አለበት? እስቲ መስማት በሉ። መስማት አይደለ? መስማት በሰማን ቁጥር አንድን ነገር ስንቴ አጌን ኤንድ አጌን። አሁን አንዳንድ ሰው ስለ አንድ ነገር አንዴ ይሰማና ከዛ የለም የሚፈልገው ነገር እንዲቀየርለት ይፈልጋል። ለምሳሌ ቅድም እንዳልኩት በፍርሃት በቃ የሚደነግጥ የሚጠራጠር ሊሆን ይችላል፣ የሚፈራ ሊሆን ይችላል። አንዴ
ከሰማ በኋላ አበቃ። ከዛ ሲሄድ ለውጥ የለም። እንደዛ አይደለም፣ ያለምንም ማቋረጥ ሁል ጊዜ። ምክንያቱም እምነት ከምንድን ነው? ከመስማት ነው። በሰማ ቁጥር እምነት ምን እያለ ነው? እየተቀበለ ነው። እምነት የሚገኘው ከመስማት ነው። መስማትም ከእግዚአብሔር ቃል ነው። ከዛ ሳያውቀው ሰውየው ላይፍ ላይ ፊር ዲሳፒር ይሆናልሽ። ከፍርሃት ነፃ መሆን ይጀምራል። የዘራነውን ለዛ ነው ማንም ሰው የዘራውን ያንኑ ምን ይለዋል? ያጭዳ። ብዙ ጊዜ በኔጌቲቭ ነው ምንኛው የዘራውን ያጨደው። እውነት ነው እሱም እኮ ግን መልካሙንም ያንኑ የምኑን ያንኑ አይነት ለምሳሌ ስለ ጤንነቴ ዘርቼ ፋይናንሻል አላጭድም። የዘራሁት ስለምንድን ነው? ስለ ጤንነቴ ነው። ስለዚህ ጤና ምን እላለሁ? አጭዳለሁ። በምፈልገው በየትኛውም አቅጣጫ ይሄ የዘር ኃይል እኛ ውስጥ ስላለ አንድ ቃል ላሳያችሁ። ማይ ጋድ ኢየሱስ መዝሙር 126 ላይ ኦራሳ ታባያ ሌላም እንጨርሳለን። መዝሙር 126 እንዲህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም። በዛን ጊዜ አፋችንን በምን በሳቅ አንደበታችን በእልልታ ተሞላ። በዛን ጊዜ በሕዝቦች መካከል እግዚአብሔር ታላቅ ነገር አደረገላቸው ተባለ። መዝሙር 126 እግዚአብሔር ሆይ በነጌቭ እንዳሉ ምኖች ጅረቶች ምርኳችንን መልስ ካለ በኋላ በእንባ የሚዘሩ በእልልታ ያጭዳሉ። አዳምጪ። በእንባ ምን የሚሉ የሚዘሩ በእልልታ ምን ይላሉ? ያጭዳሉ። ከዛ ዘር ቋጥረው እያለቀሱ የተሰማሩ ነዷቸውን ተሸክመው እልል እያሉ ይመለሳሉ። ይውላችሁ በእንባ ምን የሚሉ የሚዘሩ። ቆይ የሚያስደስተው የትኛው ነው? መዝራት ነው ማጨድ ነው? ገበሬው ማጨድ አይደለ? ገበሬው በቃ ይሰበስባል፣ ምግቡን አዘጋጅቶ ምናምን አጭዶ ጎተራ ሊያስገባ ነው። የሚያስደስተው እሱ ነው። ይሄ የዘር ጊዜ ግን የምን ጊዜ ነው? የድካም ጊዜ ነው አይደል? በእንባ የሚዘሩ አለ። እነሱ በእልልታ ምን ይላሉ? ያጭላሉ። ግን በዛ በድካም ጊዜ ምን አላሉም? አላቋርጡም። ሁል ጊዜ ያንን ያለማቋረጥ ምን ይሉ ነበረ? ይዘሩ ነበረ። ክብር ለእግዚአብሔር ይሁን። ቆማለን በእግሮቻችን። ማሮ ዳሊቫና ሃታ ጄል ካርዳል